በአንድ እንዲሆኑ ከፈለጋችሁ እንዳይለያዩ የምትፈልጉ እሱ አንድ እንዲሆኑ እሱ እኮ ራሱ እኮ አንድ መሆን አለብን። የኔ ጥፋት ይሄ ነው፣ በቃ ይቅርታ፣ በዚህ ስህተት ነው ብሎ እሱ አላለ። ሴት መተን አንድ ሁኑ ብለንማ ጮሆን እኮ ጭራሽም አልሰሙም። እና ወለድም አንድ ሁኑ ብለን ስንል እምቢ አሉ። አሁን ደግሞ ቢወለድም አንድ ሁኑ ሳይሆን ከተኛ አያስፈልግም ወስኑ እያሉ ደከመን። እሱ እኮ እሷ ወስናለች አይደል? እንደ እሷ ውሳኔ እሱን አላወቅንም። አንቺ ምደሱ ደግሞ መተሽ ወስናለች አልሽን። ኧረ ተይ እስኪ ጠብቂ። አንቺ ስለሱ ሚዛናዊ መሆን ልታብራሪ ነው። እሷም እንደወሰነች ልታስረጅ ነው ማለት ነው። ገንዬ ትክክል አይደለችም። ለምን ጥፋት ካለ አንቺን የተሰማሽ ነው። በቃ እኔ የተሰማኝን ስሜት ነው እንጂ የሁለቱም ወጋኝ አይደለሁም። ወዳቸዋለሁ እንደናንተው እንጂ እኔ አላቃቸው። እኔ የተሰማሽ ስሜት ግን ትክክል አይደለም። ለምን ጥፋተኛ መሆኑን አምነሻል። ጥፋተኛ መሆኑን አምነሽ ግን እናንተ ሚዛናዊ ሆኗልሽ። አንድ ሰው ጥፋተኛ ከሆነ ጥፋተኛ ካልሆነው ሰው ጋር እንዴት እኩል ይሆናል? ይሄንን ራስሽን ጠይቄ። የተሰማሽ ስሜት ነው። እኔ ልጅቱ ማርገዝ ብቻ ሳይሆን መጀመሪያ ላይ ልጅቱንም ማግኘቱ ሳይሆን ለምን ተደዋወለ፣ ለምን ቴክስት፣ ብዙ ነገር አለ እኮ ከሄድን አንሄድ ብለን እንጂ ገብቶሻል። ግን ያው ሚዛናዊ ሌላው ደግሞ ሀይሚና ብሩክን እኮ እኛ አይደለንም ምናለያየው ምናጣምረው። ሀይሚና ብሩክን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። ገስት ላይ ስላወራን እኛ ስላወራን ምንም የሚለያዩበት ነገሮች የለም። ምንም አይነት ሪዝን የለም የራሳቸው ምክንያት ካልሆነ በስተቀር። አንዳንድ እህቶቼ እንዳይለያዩ ጥሩ ጥሩ ነገር ምከሩ። ሲጀመር ፍቅረኛ ያለ ወንድ ሴት ልጅን ሀይ ብሎ ማውራት የለበትም። ሁለተኛ ነገር ደግሞ ብሩኬን ያመጣው ይሄን ነገር በቪዲዮ ነው አስተያየት መስጠት ያለብን ሁላችንም ማለት ነው፣ በቪዲዮ እንጂ እኛ ደክሞናል። እርስ በርሳቸው እንደፈለጉ ይሆኑ። በቪዲዮ ግን አስተያየት ይሰጣል። ድራማ ነው፣ ድራማም ሆነ ምንም ሆነ ድራማ አልተባልንም። እኛ ግን ድራማ ብለን ሪሊም ብለን ማውራት እንችላለን። እና ብሩኬ በጣም አደክሞናል። እኔ ብሩኬ ላይ ነኝ። እኔ ይሄ ድራማ እስከሚያልቅ ብሩኬ ላይ ነኝ። የብሩኬ ወዳጆች ደግሞ እርገጡኝ እሺ። ወላሂ እኔ ብዙ ነገር እያሰብኩ ነው። ለምን በቃ የሀይሚዬ ህይወት እያሳዘነኝ ነው። እሱ እስቲ ብሩኬ እያመጣ እሷን ጥፋተኛ ምን ባረገች እቺ ትንሽ ልጅ እንዴ? ሁሉም ተነግቶ ጥፋተኛ የሚያደርገው እሷን ነው። ለምን አታሳዝንም? ሴት ስለሆነች ብቻ አይደለም፣ ወንድም ቢሆን እንደዛ ነው የምንለው። እንደገና ዛሬ በአመት ባሉ እንኳን ሲጠይቀው ጓደኛው በደንብ ነው የሚያስታውቀው እንዳወቀበት። እሱን ለመሸፋፈን እርጉዝ ይላል። እርጉዝ አይደለም። እርጉዝ እኮ ፊኛ አይደለም ተነፍቶ የሚረገዝ። እርጉዝነቷ ብቻ አይደለም መገናኘቱ ራሱ እኮ ጥፋት ነው እኮ። ማርገዟ ሳይሆን ማርገዙ ላይ አይደለም። እኔ እኮ ግራ የሚገባኝ ነገር ውዶች፣ እኔ አሁን ይሄ እነ ሀይሚ የሚሰሩት ሪሊ አይደለም ብዬ ነው ማስበው። መሰረትና ከበደ ለመለያየት እቅድ ካላቸው ሁለተኛ ሰው ማስታረቅ የማይችለው እናትና አባት ማስታረቅ የማይችለው ምንድነው? ወንድየው ሴቷን ካስረገዘ ነው። ቺት ካረገ ይሄን ነገር ሚስቱ ናት ይቅርታ ሶስተኛ ሰው ማስታረቅ አይችልም። በዚህ ጉዳይ እንደተማረም ስናስብ ማለት ነው። እኔ ባሌ ቺት ካረገ እኔና እሱ ነን እንጂ ሶስተኛ ሰው ማስታረቅ አይችልም። ይሄን ድራማ ለምን እንዳመጣው ብሩኬ እኛ አናውቅም። ብሩኬ እኮ በጣም ብልጥ ነው። ውስብስብ ያለ ነገር ለምን አንደኛ ነገር ደግሞ በጾም ጊዜ የሆነ ሰርግ ምንም ሽምግልና የሚለውም ነገሮች አሉ። እስቲ ፋሲካስ መቼ ነው? ሁለተኛ ነገር ደግሞ ከሀይሚዬ ጋር ሲኖር እንዴት እያደረገ ነበር እስከ ዛሬ ማለት ነው እየኖረ የነበረው? ስራ ብቻ ነው። 4 ልጆች የሚለው እኛን ሲያታለን ነው። እኔ እኮ የብሩክን ነገር የበፊቱን ነገር እያሰብኩ ግራ ነው የሚገባኝ። የ4 ልጆች እናት አባት እያለ ያ ሁሉ ናፍቆቱስ ራቢቶቹ ሲትገቡ ማይጋ ናቸው መሰለኝ። እኔ እኮ ብሩክ ያስክሮኛል ከምር ብሩክን ሳስበው። ወይኔ ብሩክ እንደዛ የብሩክ ያለ ብሩክን የመሰለ ስንል ሰው ድል እንኳን መስጠት እኮ አትሰሙም። ራሱ ሰማ አሞልድ መንፈስ ልውጣ ከንዬ አሞልድ መንፈስ ልውጣ ጀመሪያ ላማትን እናንተ ላይ እኔ የምላችሁ ፍርጌ እንዴት ዋላችሁ? ግን እንዴት ናችሁ? ሁላችሁ ምን የምትወጩ አትወጩ? ወይዘር ደግሞ እኛ ስንገባ ነው የምትወጩ?
ፈርጌ ስለቱ ተሰብካለች ራሷ ሉጣ እያለች ታስፈራራናለች። ከሱ ታዲያ ምኑን ተለየ? ዘላለም ሉጣ ሉጣ እሱም እንደዛው ነው የሚለን። መች እሱ ብቻ ደህና ደሩትልና እንደ ቦጋለ ተመለሳ ትመጣለች። ነገራችን ላይ ቦጋለ ብሩክ የሚያስፈራራ ነው እኮ። ልሂድ ጠይብ፣ ይሄ ጉርምስና ነው ወይ ፍንዳታነት ነው? እንዴት ነው ታዲያ 4 ልጆቹ የሚወልደው? ልጆቹን ይዤ ጠፋብሻለሁ ነው የሚላት። እኔ እኮ ብሩክ ሻንጣ ይዞ ብቻ አልጎትተም ባሁኑ። ወይኔ ግን በውዶች እዚህ ጋር የሆነ እኔ አላውቅም። የሀይሚዬ ዛሬ ፊቷ ራሱ ልክ አይደለም። ያንን ነገር የሚያሳልፉት የዛሬ ዓመትን ዛሬ ላይ ስናያቸው እኔ አላውቅም ምን ሀሳብ እንዳላቸው። ብሩኬ ደግሞ እርጉዝ ናት አትበይ። እርጉዙ ሪዝን ነው፣ የሚዲያ ከቨር ነው። እዚህ ጋር እኛ እኮ ሰው ነን ብሩኬ፣ ጎፈር አታድርገን። ይሄ ሪሊ ከሆነ ምክንያቱም ጎልጉለን እናወጣለን ማለት ነው። ሪሊ ከሆነ ማለት ነው። ግን እኛ ድራማ ነው ብለን ነው የምናወራው። ይሄ ፊኛውን እርጉዝ የሚባለው ነገር አታውራ፣ ያቅለሸልሸናል። ውሸትም ስለሆነ ማለት ነው። እሷ እኮ ብዙ ነገር እኮ አብራህ የሆነች ልጅ ናት። ስለዚህ ይሄንን ነገር እኮ በቀላሉ መቀበል እኮ እንዴት ትችላለች አለ። በጣም በቃ እኔም እዚህ ጋር ነው ደስ ያለኝ። ይሄ ፓርቱ ውስጤ ቂቤል የጠጣው ማርያም ምን መለሰለት? አይተሻል የመለሰለትን በልሳረን አጀነባበረው። ቆይ አለው። ተው ስማኝ አለው። ምን ላርግ ብለህ እና እሷንም እርግዝና ላይ ነው ያለው ወይ መድኃኒዓለም። አሁን ደግሞ ምን አለው ደግሞ መለስ ብሎ አርግዛ ልጅ አይደለ እንዴ? ምንድነው ልጅ ነው እኮ የተረገዘው። ምንድነው የእግዚአብሔር ስጦታ ነው። ምንድነው ንገሪኝ ፍርጌ። የአምላክ ፍጡር ነው። የአምላክ ፍጡር ነው። ሰሜንጋሽ ፍርጌ ፍጡር እኮ ሁሉም የሰው ልጅ ሁሉ እግዚአብሔር የፈጠረው ሁሉ ፍጡር ነው። እሱ ለፍጡር የሚያዝን ከሆነ ለሰው ልጅ የሚያዝን ከሆነ ለምን ስንታሉ ሜዳ ላይ እየወደቁ እየጣሉ ለምን ጉድፈቻ አይወስድም? እንደዚህ አይነት አዘኔታ ካለው ታዲያ ለፍጡር እኔ ገንዬ ምኑ ጋር ደስ እንደሬን ታውቂያለሽ? ሴት ናት እኮ ያለው ቃልና ከእንደገና እስኪ ብዙ ነገር አሳልፋችኋል። ይህንን እንድታቸው ፍጡር ነው ይላል ሁሌ። በቀደም ፍጡር ነው ልጅን የሚያህል የእሷስ ፍጡር አለችም። ይቺ ፍጡር አለችም። ይቺ ፍጡር አለች። እኔ አብራው ያለችው ስለ ፍጡር እኮ ነው የሚወራው፣ ስለ ሰው። እኔ ፍጡር አይደለም ሰው ስለምንድን ነው የሆነ ጫጫታ አለ። ፍሬ ሳይለንት አድርጊ። ስለ ሰው እኮ ነው የሚወራው። እሷ ተዋረደችም እንዴ? ሁሌ ነገሩን ያመጣና የሚወጣበትን መንገድ አያውቀው። ሁሌ የሚያደርገውን ነገር አያውቀው። እስኪ ቆይ ይሄንን አድርጌው በምን መንገድ ነው መውጣው ብሎ አያስብ። ዛሬ አሁን ልጁ ሊጠይቀው የፈለገውን እንኳን በተደናበረ ሙድ ሊወጣ ፈለገ። የጠየቀው ጥያቄ ልጁ ትክክለኛ ጥያቄ። ቤተሰብ እንኳን እንዲህ አይነትን ጥያቄ አልጠየቀውም። የእሱም ቤተሰቦች የእሷን ቤተሰቦች እንዲህ አይነት ጥያቄ አልጠየቁም። ይሄ ልጅ የጠየቀው ጥያቄ በጣም ደስ የሚል ጥያቄ ነው። እውነቴን ነው የምነግርሽ። ምን አለው መለስ ብሎ እንዴ አንተ እኮ ማሰብ ያለበት እኮ ሴት እኮ ናት። እንዴት አድርጋ ነው ልትቀበል የምትችለው? ይሄ ያረከው ነገር እኮ ትልቅ ነገር ነው። ሴት ናት እኮ እስኪ እንደ ሴት ተረዳትና እስኪ ትሪት አድርጋት እንደማለት ነው እሱ አባባሉ። ትሪት አድርጋት እስኪ አንተ እስኪ ጥሩ ነገር አድርግ አለው። ቢኮዝ ስለገባው ነው። ምንድን ነው ጥሩ ነገር ማደርገው ለሱ አለ። እንዴት ነው አብራሽ 2 ዓመት የቆየችዋን ሴት ምን እንደምትፈልግ ምን እንደሚያስደስታት ምን እንደሆነ መናገር ያለብሽን እዚህ ጋር ምን እንደተገኘሽ ምን አድርጌ ሲለው እኮ ምን ሲለው እኮ ሲያሳልፋችሁ ጥሩ ነገር ያሳልፍ አውቆ ነው ያኛው ወንድ ነው የወንድ ቁንጮ። በጣም እንዴት አታውቅም? እንዴት ነው ማታውቀው? እንዲህ ሰው እንዴት ነው እንደው በእናትሽ ሞት ደንቆሮ እንኳን እንዲህ አይነት መልስ ይሄ እኮ እኛ እኮ መጨረሻውን አይተን እንፈርዳለን ብዬ ነው እንጂ እኮ ብሩኬ እኮ ይሄኛው እኮ የሳምንት እቅዱ አይደለም። ብሩኬ እኮ ወይ ደግሞ የአመት ወይ 8 ወር እቅዱ ነው። ገባችሁ? እንደዛ የሚያደርገው ፌክ ነበር። ለምን ፍቅር እንደዚህ አይደለም እኮ ሪሊ ፍቅር እንዲህ አይደለም። እኔ አሁን የሀይሚና የብሩኬን እያየው ቆይ ለራሴ ብዙ ነገር እየጠየቅኩ ነው ራሴ
ለምን ሪሊ ፍቅር እንደዚህ ነው እንዴ? እንዲህ ተራርቆ ነው እንዴ ፍቅር በአንድ የሚረሳ ነው እንዴ? ወይስ ድሮም አንድ ላይ ሲኖሩ ችግር አለባቸው? ከካሜራ ጀርባ ያልተስማሙበት ነገር አለ። ሲቀጥል ደግሞ እነገኒ ሁላችሁም ቤተሰብ ያልጠይቀው ነው ዊና የሚጠይቀው። እዚህ ድራማ ላይ እኮ ቤተሰብ ሀብ ማዘር ጋሽዬ ብሩኬ ሃይሚ የሚያውቁት ነው እኮ ይሄ ነገር ሪሊ ላይፍ ሪሊ ትክክለኛ ከሆነ የሚዲያ ከቨር ሲሆን ጋሽዬም ማዘርም ሀብም ብሩክም ሃይሚም የሚያውቁት ነው። ይሄ እውነተኛ የሚሆን ከሆነ የዛሬ ወር የዛሬ 20 ቀን እቅድ አይደለም። ገባችሁ? እኛንን እየተጃጃል ነው እንጂ። ለማንኛውም እኔ እስቲ እናያለን እስከ ፋሲካ ሰርግ ምንም ሽምግልም ምናም ካለ እናያለን። ወደ ሰላሙ ከመጡ በዚሁ የሚቀጥሉ ጎነ አገር ከለቀቀ ግን እኛም ደግሞ የምናወራው እናወራለን። ቶታሊ ሪልም ሆነ ድራማም ሆነ የምትጎዳው አንድ ሃይሚትዬ ብቻ ናት። በጣም የሚያሳዝነው ማለት ነው። በዛሬው ቀን እንኳን ብሩኬም እኮ ግፈኛ አይደል እኮ ብሩኬ ጅብ ሁሌ የመሄድን ነገር ከሷ እንዴት አድርጎ መለየትን ከዛስ እዚህ ጋር ደግሞ ኦዲንሱን ደግሞ እሷ ጥፋተኛ ናትኝ እኔ ይቅርታ ጠይቄያት ተንበርክኬ ለምኜ መንበርከኩ ቆጭቶታል እንዴ? መንበርከኩ ጸጽቶታል እንዴ? አይደለም። መንበርከክ እኮ ለዚህ እኮ ራሱ ቢሰዋ ራሱ እኮ ዋጋ አይሰጥም። አንዴ ልቡ ለተሰበረ ሰው እሱ እኮ ልጅ መርገዙን ብቻ ነው የሚያየው። እሱ ሄዶ ከሷ ተደብቆ ቺት ማድረጉ እኮ ይሄ ራሱ እኮ ወንጀል ነው፣ ነውር ነው። ሴት ልጅ ሌላው ይቅርና ፍርጌ ስልክ ደውሎ የሴት ስልክ እንኳን ስታገኝበት ምን አይነት ውሳኔ ነው የምትወስነው? ሴት ልጅ ምን አይነት ስሜት ነው የሚሰማው? ገንዬ በዛ የምተረዳው መሰለኝ ዛሬ ተረዳሁት የራሴን ልጅ ምንድነው ሆኖም ቢሆን እሷን አልፈልግም ምናምን ያለው የሆነ ያመለጠው ፓርት አለ። ልጁን ተቀብዬ አሳድጋ እንትን እላለሁ ብያታለሁ። ስለዚህ ይህንን ለምንድን ነው የሚደጋግመው? እሱ አድርጎ ችግር አለ። በቃ ሄዷላ የሄደ እግር እኮ ነው። በቃ በዛ ወንትን ደምደሜ ዛሬ እንደሱ ነው የሚመስልበት። እንዴ መጨረሻ ላይ አላየሽ? ይህንን ቃል ተጠቅሞ ስለማያውቀው ዛሬ ተጠቀመው። ልጅቷ እርጉዝ አይደለችም። ብሩኬና ልጅቷ ምንም አይነት ሪሌሽን የላቸውም። እኔ 100% ይሄን አምንበታለሁ። ግን መጨረሻውን እኒ ብለን ነው። ለምን የሚዲያ ከቨር ሊሆን ይችላል። የሚዲያ ከቨር ማለት በራሳችን መውሰድ አለብን። እኔ ባሌ ቺት ካረገ እንኳን ቺት ካረገ የሴት ቁጥር ካለ ስልኩ ላይ እኔ ማላውቀው ስልክ ቁጥር ካለ ሌላ ነገር ነው። ግብ ሶስተኛ ሰው ሊያስታርቀን አይችልም። ሁለታችንን ነው የሚያስማማው። እና ብሩኬ ብቻውን የጠነሰሰው ነገር አለ። ለማንኛውም አንለቅም። ብሩኬ ዌክ አፕ። ይሄ ነገር ድራማ ካልሆነ ተያይዘን ገደል ነው። አውቶ እኮ እውነቱን እኮ አይናገርም። ለምን እንደሆነ ታውቂያለሽ? እውነቱን ከተናገረ አንድ ይሄን ሁሉ ህዝብ ያጣል። ገብቶሻል? ብዙ ነገሩ ይበላሻል። እንደዚሁ እየሸፋፈነ ሊሸጥ ወልዳል። ዛሬ መቼም የሚሰራው ስራ እሱ ተመልካቹን እንዳያጣ እንጂ ለእሷ ሞራል መሰበር፣ ለእሷ የልብ መሰበር፣ ለእሷ መለየት ምንም ይዶ ኬር። እኔ ዛሬ አይቼበታለሁ በደንብ አድርጌ። እሱ የጨነቀው ይሄ ነው፣ ህዝቡ ነው። ይሄንን ወዴት እንዴት አድርጌ እኔን እሷን ጥፋተኛ አድርጌ እንዴት አድርጎ ነው ለእኔ የሚቆመው? ኦዲየንሱ ነው። በዚህ አውቆ በሚያሳዝን ፊቱ ሲፈልግ አሳዛኝ ይሆናል፣ ሲፈልግ ኃይለኛ ይሆናል፣ ሲፈልግ እንዳልሰማ ይሆናል። በጣም ድራማ ነው የሚሰራው እሱ። ኃይለኛ ድራማ ማን ነው እሱ? ዛሬ ያየሁበት ክልነሽ በቃ የተረዳሁት ያንን ነው። ይሄን ነገር ግልጽ ከተናገርኩኝ ይሄ ሁሉ ሰው አጣለው እንጂ ስለ ሃይሚ አይምሮ መጎዳት፣ ስለ ሃይሚ ቅንጣት ለምን በሄደበት ቦታ ሁሉ ምንድነው የሚያወራው? በቃ አለ አይደለ ይቅርታ ብያ እንኳን ይቅርታ አይደለም እኮ ከሀገር አስወጥቶ እኮ ማዝናናት አለበት እኮ። በተደረገው ልጅ እኮ ነው አርግዣለሁ ብላ እኮ ነው የመጣችው። ቀልድ እኮ አይደለም አይደል እንዴ? ተንበርክከሽ አይደለም 5-6 ጊዜ ተንበርክሽ ደም እንባ እያለቀሽ ብትጠይቂም ሊቆጨው አይገባም። ደጋግሞ ይሄን ነገር ሊያነሳል። አንዴን ያየነው ይቅርታ ያለው አይደል እንዴ? የሰራው ስራ እኮ ከ1000 ጊዜ ይቅርታ የሚያስብል ነው። ሁሌ እሱ ነገር እኔ እኮ የሚገርመኝ እርግዝና ማለት ለምሳሌ ይሄ ብሩኬ ከዩ ጋር አላረገም፣ ግን እንዳረገ ሆኖ ሲያወራ ጀግንነት መስሎት ነው። ሪኒውን ነው። አንዳንዴ እኮ ለምን ይሄ ማለት እኮ ያቅለሸልሻል። እንዲው አታራሱ በድራማው ማለት ነው።
ያለ ምንም ሰርግ ዝም ብሎ ዲቃላ ሲያረግዙ ራሱ የሚያሳፍር ነው። አይወራም። ጀግንነት መስሎት ነው። እቺን የመሰለች ወርቅ የሆነ ሚስቱን የፍቅር ጥያቄ እንኳን ወይ የሆነ መላ አይልም ወይ እንዳንዳንድ ሰው ጠቅልሎ አያስቀምጥ። ከሀይሚትዬ ጋር ድራማም ከሆነ አብቅቶት አንድ ላይ ይሁኑ። እኛንም አጽያት አያስገባል። አረ ብሩኬማ እኛንም ማሰከረን ጉረኛ ፀጉሩን ፍሪዝ አረገ ታቶበስ ለምን አልነገራትም ታዲያ? ለምን ልጅቷ አረገዝኩ ብላ መጣች ታዲያ? እሱ ይሄንን እንኳን ማብራራት አልቻለም። እሱ እንዴት ነው ሰውን የሚያየው? እኔ ግን አዝንለታለሁ እግዚአብሔርን። እንደው ቆም ብሎ ከራሱ ጋር ተነጋግሮ ራሱን ቢመልስ ይሻለዋል። እውነቴን ነው። እዛም እዚህም የሚያደርገው ድራማ ራሱን መጨረሻ ላይ ይጥለዋል። እውነቴን ነው የምነግራችሁ። እሱን ይናገርና እኛ የምንረፍ፣ እሱም ከአይምሮ አይጨናነቅ። አንዳንድ ነገር ምን ሰው እውነትን ተናገር የምትለው ትልቅ ሰው ነው እሱ። እኔ ምንድን ታውቂያለሽ? ያረግሽው ነገር ከሌለ 78 ቦታ ሌላ አማርኛ ያወራ። አዳምጪኝ። ለምንድን ነው እሱ ጥፋተኛ ነኝ? ለምንድን ነው እሷን እንደ ጥፋተኛ የሚያደርገው? ለምንድን ነው ዞሮ ራሱ ጭንቅላቷ ላይ የሚጭነው ጥፋቱን? ዋይ ለምን እሱ ለምን ጥፋተኛ ሆኖ መጨረሻ ላይ እሷ ላይ ለመጣል ይጣጣራል? አብራው ብዙ ነገር ካሳለፈች አብራው እንደሆነችው ከወደዳት እውነት እሱ ከቆጨው አብራ ያሳለፈችው ያደረገላት ከቆጨው እሱ ለምንድን ነው እሱ ተንበርክኬ ለምኛት በቃ ሄዳለሁ ብላለች የእሷን ነገር ማክበር አለብኝ እንዴ? ስንት ነገር እኮ ይኮናል እኮ። እንደውም ጥያቄ የማያስፈልገውም እኮ ሴት ልጅ እኮ ናት። ትሪት መደረግ ትፈልጋለች፣ መለማመጥ ትፈልጋለች፣ ማስረዳት ትፈልጋለች። እሺ ሁለተኛ አላረግም እመኝኝ፣ እሺ እስከ መጨረሻ ጠብቅኝ። ምን እሱ 3 ቀን ነው 4 ቀን እኮ ነው በቪዲዮ ላይ። ሴት እኮ ናት እንዴ! እሱ እንዴት ነው የሚያየው ሴትን? እሱ በአይምሮ ውስጥ የጻፈውን ሴቶች ምንድን ናቸው ብሎ ነው የጻፈው አይምሮ ላይ። ሴት ማለት እኮ ወርቅ ናት። ሴት ማለት እኮ ሁለ ነገር ናት እኮ። ቤት የምትሰራ ልጅ የምታሳድግ ልጅ የምትወልድ እናት የምትሆን እንዴ! ትላንትና የእሱ እናትየው ልጄ አያደርግም እንዳለችው እኮ እሷም እኮ እናቷ ብትቀርብ እኮ ልጄ እንደዚህ ለምን ሆነች ብላ ልትጠየቅ ትችላለች እኮ፣ ልትጠይቀው ትችላለች እኮ። ሁለተኛ ነገር ደግሞ በፍቅር መሀል ደግሞ እናቴ ትፈልጋታለች፣ አባቴ ይፈልገዋል። እነሱ ቢፈልጉት ምን ማድረግ ይቻላል? እንደፈለገው እያደረገ እሷ ትቀበለው። እናት አባት ስለወደዷት እሷን እንዴት ነው የሚያስበው? እስኪ እንደ ዘመኑ ልጅ ያስብ እስኪ። በሰለጠነ ዘመን እንደተፈጠረ ልጆች ያስብ እስኪ። እሱ ገና 20 ዓመት ልጅ አይደል እንዴ? እንዴት ነው የሚያስበው እሱ? እኔ በጣም ነው የሚገርመኝ ሁሌ